የተመሰገነ ይሁን እግዚአብሔር ይህንን እድል ስለሰጠን ዛሬ ደግሞ በእናንተ መካከል ስለተገኘን እንደዚህ ደምቃችሁ አምራችሁ በእውነት እንደዚህ ብዙ ህዝብ አልጠበቅኩም ነበረ ግን ይህንን ሁሉ ወጣት ስላየው ጌታ የተባረከ ይሁን ብስለት ላይና የፍቅር ህይወት ላይ ነው ወይንም ደግሞ ምን አይነት ፍቅር አለ ምን አይነት ፍቅር ላይ ነው ያተኮራችሁ ያላችሁ ሪሌሽንሺፕ ላይ ስለ ፍቅር ማወቅ ወይም ደግሞ የቱ ፍቅር በእናንተ ህይወት ትኩረት ይሰጠዋል የሚለውን ላይ ነው ምናተኩረው የመጀመሪያው ብስለት ላይ ነው ማተኩረው ብስለት ላይ ወይንም ደግሞ ማቹሪቲ ሌቭል ላይ ማለት ነው እሺ የተቃራኒ ጾታ ፍቅር ምንነትና አስፈላጊነት ብዙዎች በእርሱ ላይ ጥናት እንዳካሄዱት ሰዎች እንደሚስማሙት ለሰዎች የእርስ በርስ ማህበራዊ መስተጋብር ወይም ሶሻል ኢንተራክሽን መሰረት የሆኑ 4 ማህበራዊ ግንኙነቶች አሉ ማለት ሰው በተለያየ አጋጣሚ ህብረት ያደርጋል ሪሌሽንሺፕ ይፈጥራል ስለዚህ እነዚህን ሪሌሽንሺፖች ወይም ደግሞ እነዚህን ግንኙነቶች በ4 መሰረታዊ ግንኙነቶች ይከፍሉታል ሰዎች ወይንም አጥኚዎች የመጀመሪያው ግንኙነት ወይንም ደግሞ ሪሌሽንሺፕ ሰዋዊ ግንኙነት ሰው ከሰው ጋር ያለው ግንኙነት ወንድ ከሴት ጋር ሴት ከወንድ ጋር ወንድ ከወንድ ጋር ወይም ደግሞ ሰው ከሰው ጋር ያለውን ግንኙነት የሚያመለክት ነው ሁለተኛው ሃይማኖታዊ ግንኙነት ነው የተለያየ ሃይማኖቶች አሉ በመድር ላይ እነሱ ሃይማኖቶች ግንኙነት ሲፈጥሩ ወይም ደግሞ በአብሮነት ሪሌሽንሺፕ ሲፈጥሩ የሚያደርጉት ግንኙነት የሃይማኖት ግንኙነት ተብሎ ይነገራል ሶስተኛው ግንኙነት ደግሞ ቤተሰባዊ ግንኙነት ቤተሰብ የሚለው ወይም ደግሞ ፋሚሊ የምንለውን ግንኙነት እናት አባት ልጅ ወንድም እህት ብለን የምንናገረውን ግንኙነት ላይ ትኩረት ያደረገ ግንኙነት ነው ያለው የመጨረሻው እኛ ትኩረት የምናደርግበት ዛሬና ነገ ትኩረት የምናደርግበት ግንኙነት ጾታዊ ግንኙነት ወይም ሴክሹዋል ሪሌሽንሺፕ የምንለው ወንድ ከሴት ጋር በልዩ ፍቅር ወይም ወንድ ከሴት ጋር የሚያደርጉት ግንኙነት ወይም ደግሞ የፍቅር ግንኙነት ወይም ሪሌሽንሺፕ ብለን የምንለው ጾታዊ ግንኙነት ብለን የምንለው ናቸው ስለዚህ ከነዚህ 4ቱ ግንኙነቶች ወይም ደግሞ ከነዚህ 4ቱ ህብረቶች የሚወጣ ግንኙነት የለውም ሰው ግንኙነት ካለው ሰዋዊ ግንኙነት አለው ሰው ግንኙነት ካለው ሃይማኖታዊ ግንኙነት አለው ሰው ግንኙነት ካለው ቤተሰባዊ ግንኙነት አለው ሰው ግንኙነት ካለው የሪሌሽንሺፕ የጾታዊ ግንኙነት አለው ማለት ነው ስለዚህ አራተኛውን ትኩረት አድርገን ነው ምናወራው የምናተኩርበት ምንም እንኳን የተቃራኒ ጾታ ፍቅር ላይ ቢሆንም ከርሱ ጉዳይ ባህሪ ሳንወጣ ግን እግረ መንገዳችንን በአጠቃላይ ሰው መካከል ሊኖር ስለሚገባው የፍቅር አይነቶች እንዳስሳለን አንደኛው ርዕሴ የፍቅር አይነቶችን ነው ምንዳስሰው ዛሬ ይሄንን ስናወራ የትኛው የፍቅር አይነት ላይ ነኝ ያለሁት ምናልባት ፍቅረኛ የያዛችሁ ሰዎችን በመካከላችን ካላችሁ ወይም ልትጀምሩ ያሰባችሁ ሰዎች ካላችሁ የትኛው ፍቅር ነው እኔ ያለኝ ፍቅር የትኛው ፍቅር ነው ትክክለኛው ፍቅር ወይም ደግሞ የትኛው ፍቅር ነው እኔ እየሄድኩበት ያለውት የፍቅር አይነት የሚለውን ነገር እንድታዩ እና ደግሞ እንድታስተውሉ የሚያደርግ ትምህርት ነው ይሄ ትምህርት ግን ከዲፊኒሽኑ እንነሳ ወይም ደግሞ ምንድነው የሚባለው ዲፊኒሽን ትርጉሙ እንነሳ ፍቅር ምንድነው ወይም ደግሞ ፍቅር ማለት ምንድነው ፍቅር አሄብ የሚል የዕብራይስጥ ቃል ከዕብራይስጥ ቃልና አጋጋው ከሚል የግሪክ ቃል የተመሰረተ ወይም ደግሞ ቃሎች የመነጨ ቃል ነው በዙሪያው ከሚሰጡ በዛ ያሉ ትርጓሜዎች መካከል አንደኛው ራስን ስለወዳጅ አሳልፎ መስጠት ነው ፍቅር ራስን ስለወዳጅ ወይም ደግሞ ራስን ስለወደዱት ሰው ወንድ ከሆንክ ስለወደድካት ሴት አሳልፈ መስጠት ማለት ነው ፍቅር ያዘ ሲባል ወይም ደግሞ ፍቅር አለኝ ስትል ራስህን አሳልፈ ስትሰጥ ወይም ደግሞ ለመስጠት ስትዘጋጅ ማለት ነው ፍቅር ማለት ወይም ፍቅር ኖረ ማለት ሌላው ለወዳጅ ሲል መኖር ነው ኑሮን ትኩረት የሚያደርገው ፍቅር ኑሮን ትኩረት የሚያደርገው ለወዳጅ ሲል ወይም ለባልንጀራው ሲል ወይም ደግሞ ለባልንጀራው የሆነ ህይወት የሚሰጥ
ማንነት ያለው ነው ፍቅር ያለው ሰው ወይም ደግሞ ፍቅር የያዘው ሰው ብለን የምንለው ማለት ነው በትርጉም ደረጃ። በሶስተኛ ደረጃ ለወዳጅ ጉዳይ ቅድሚያ መስጠት ነው ፍቅር ማለት። አጋጋሆ የሚለው የፍቅር ትርጓሜ ወይም አሄብ የሚለው የፍቅር ትርጓሜ ለወዳጅ ቅድሚያ የሚሰጥ በሚገጥመው የኑሮ ህይወት ሁሉ በሚገጥመው የኑሮ ሂደት ሁሉ ቅድሚያ የሚያደርገው ቅድሚያ የሚሰጠው ለወዳጁ ወይም ደግሞ ለወደደው ሰው ላፈቀረው ሰው ፍቅር ላስያዘው ሰው ወይም ደግሞ ለያዘው ሰው ነው ማለት ነው። የመጨረሻ ወዳጅን መንከባከብ የሚል የመሳሰሉ ትርጉሞች አሉት። ወዳጅን መንከባከብ ወዳጅን መንከባከብ። ስለዚህ ፍቅር የህይወት አዎንታዊ ኃይል እንደመሆኑ ሲሰጡት የሚበዛ ፍቅር የህይወት አዎንታዊ ኃይል እንደመሆኑ ሲሰጡት የሚበዛ የህይወት ስቃይና ሸክምን የሚያቀልል የሚያስወግድ የፈጣሪ ቸር መገለጫ ነው። ችግር የለም በቃ ዛሬ በጣም ተዋጋ። እሺ ሰዓቴን ለመጠቀም ያህል ቶሎ ቶሎ ልበል። 2 ሰዓት መጨረስ አለብኝ አይደል? ፍቅር በአንድ ቃል የሚገለጥ ግን ከልዩ ልዩ የህይወት ሸክም ስቃይ የሚፈውስ ሀሳብን ወደ ድርጊት ለመለወጥ የሚያስችል አዎንታዊ ኃይል ነው። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ቁጥር 12 ላይ ሄደን ስናነብ እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ይላል። ዮሐንስ ወንጌል ምዕራፍ 15 13 ላይም ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ፍቅር የሚለው ትርጉም ባይዘወይ እኛ በመንፈሳዊ ህይወታችን ወይም በክርስትና ዓለም የፍቅር ትርጉም ራሱ እግዚአብሔር ነው። ፍቅርን ያሳየን፣ ፍቅርን ያስተማረን፣ ፍቅርንም መኮረጅ ያለብን ኋላ ላይ እናወራዋለን። የፍቅር አይነቶች ላይ ስንመጣ ፍቅርን እንድንኖር የተደረግነው ወይም ደግሞ ፍቅርን እንድንኖር ያደረገን ራሱ እግዚአብሔር ነው። ልንኖርም የሚገባው የእግዚአብሔርን አይነት ፍቅር ነው። የልጁን ኢየሱስ ክርስቶስን የሰጠበትን ያንን ፍቅር ነው በህይወታችን በሪሌሽንሽፓችን ልንኖረው የሚገባው። ጋብቻ እግዚአብሔር ለሰዎች የእርስ በርስ ግንኙነት መሰረት አድርጎ እንደመስጠቱ ሁሉ በከፍተኛ ጥንቃቄ እውነተኛ በሆነ የእውነተኛ ፍቅር ሊመራ ይገባል። ሁልጊዜ ስለ ጋብቻ ስናስብ እናንተ ወጣቶች ስለ ጋብቻ ስናስብ እውነተኛ የሆነ የፍቅር ህይወት ካሌለን በጣም ልንጎዳበት ወይም ደግሞ ሊከሽፍ የሚችል በጣም ብዙ የጄኔሬሽን ህይወት አለበት። ጋብቻ በትክክለኛ የፍቅር ህይወት ውስጥ ካልተመሰረተ በትክክለኛ እግዚአብሔር በፈቀደውና እግዚአብሔር በወደደው ህይወት ካልተመሰረተ በጣም ብዙ ሊያጠፋ የሚችል በጣም ብዙ ሊያበላሽ የሚችል የህይወት መስተጋብር ያለበት ነው። ስለዚህ በተጠነቀቀ ሁኔታ ወይም ደግሞ በጥንቃቄ ህይወታችንን ልናራምድ ይገባል። አሁን የሚታዩ የፍቅር ህይወቶች በጣም ከባድ ህይወቶች ናቸው። የተለያየ አስተሳሰብ የያዘ የተለያየ አመለካከት ያለው ስጋን ትኩረት ያደረገ ስሜትን ትኩረት ያደረገ ገንዘብን ትኩረት ያደረገ ቁንጅናን ትኩረት ያደረገ የፍቅር አይነት በጣም እየበዛ ነው። እግዚአብሔር ግን እኛን ሲጠራን ወይም ደግሞ እንደ ክርስቲያን እኛን ሲፈልገን ሪሌሽንሽፓችን መሆን ያለበት እግዚአብሔራዊ በሆነ መንገድ ሊሆን ይገባል። ስለዚህ ጋብቻ በእውነተኛ ፍቅር የተጣመሩ አንድ ወንድና አንድ ሴት በመቀባበል በመደጋገፍ በመመቻቸት የሚኖሩበት የእድሜ ልክ ስምምነት እንደመሆኑ ሰዎች ጋብቻ የሚወስኑበትን መነሻ በትክክል ማወቅ ያስፈልጋቸዋል። ጋብቻ በአንድ ወንድና በአንድ ሴት መካከል የሚደረግ የእድሜ ልክ ኪዳን ነው። ዛሬ በጣም እያየን ያለነው ሰው አንድ ካገባ በኋላ ያችን ፈቶ ሁለተኛ ማግባት በጣም የተለመደበት ሁኔታ ነው ያለው ወይም የተለመደበት ዘመን ላይ ነው ያለው። ግን መጽሐፍ ቅዱስ እኛ እንድናገባ የሚፈቅድልን ሴት ከሆን አንድ ወንድ
አንድ ሴት ከሆንሽ አንድ ወንድ ከሆንክ አንድ ሴት ለህይወት ዘመን በኪዳን ተጣምረ የምትኖርበት ህይወት ነው ጋብቻ። ስለዚህ ለዚህ ጋብቻ በጥንቃቄ የተወሰነ የፍቅር ውሳኔ ሊኖረን ይገባል ማለት ነው። በጥንቃቄ የተወሰነ ውሳኔ ካሌለን ግን በህይወታችን ዘመን ሁሉ ከ75% በላይ ያለውን የህይወት እድሜያችንን ሙሉ የተበላሸ ታሪክ ልናደርገው እንችላለን ማለት ነው። ስለዚህ በህይወታችን የምንወስነውን ውሳኔ የትኛው ጋር ተጠንቅቄ ማየት አለብኝ፣ ተጠንቅቄ ማድረግ አለብኝ ብለን ስናስብ ጋብቻ ህይወት ውስጥ ልትገቡ ስታስቡ ወጣቶች ይሄንን ህይወት በጥንቃቄ ማሰብና በጥንቃቄ ማድረግ በጣም ያስፈልጋል። ጾታዊ ግንኙነት ወይም የጮኝነት ብቸኛው ዓላማ እና ግብ እግዚአብሔር ክቡርና ቅዱስ ያለው ጋብቻ እንደመሆኑ ሁሌም ይህንን ትልቅ ኃላፊነት ለመወጣት የሚከተሉትን ዋና መሰረቶች በሚገልጥ ሁኔታ ሁለንተናዊ ብቃት ያስፈልገናል። ምክንያቱም ጋብቻ መጽሐፍ ቅዱስ የሚለው ክቡር ነው፣ ቅዱስ ነው። ዕብራውያን ምዕራፍ 13 ቁጥር 4 ላይ ስናነብ ጋብቻ በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን፣ አመንዝሮችን እግዚአብሔር ይቃወማል፣ ሴሰኞችንም እግዚአብሔር ይቃወማቸዋል ብሎ ይላል የእግዚአብሔር ቃል። ስለዚህ እግዚአብሔር ጋብቻ በሁሉ ዘንድ የተከበረ፣ ጋብቻ በወንዱም ዘንድ የተከበረ፣ ጋብቻም በሴቱም ዘንድ የተከበረ ህይወት እንዲሆን ይፈልጋል። ይህንን የምናከብረው ከመጋባታችን በፊት ልናገባ ያለውን ወንድ፣ ልናገባ ያላትን ሴት በማክበር እና በትክክል በመምረጥ ለሷ ባለን ክብር፣ ለሱ ባለን ክብር ይወሰናል ማለት ነው። ስለዚህ ጋብቻ የተከበረ፣ ጋብቻ የተቀደሰ ህይወት እንደሆነ ማሰብ፣ በዚህ ወጣትነት ሆናችሁ ማሰብ በጣም ያስፈልጋል። ስለዚህ ማቹርድ ማድረግ መብሰል ያስፈልጋል። ያልበሰለ ሰው ወይም ደግሞ ብስለት የሌለው ሰው ይሄንን ጋብቻ ሊመሰርት፣ ይሄንን ጋብቻ ሊጀምር አይገባውም ማለት ነው። ስለዚህ እጮኝነት ውስጥ ካላችሁ፣ ጓደኝነት ውስጥ ካላችሁ እነዚህን ብስለቶች ወይም ደግሞ እነዚህን የምናወራቸውን ብስለቶች እራሳችሁን ፈትናችሁ መብሰል አለመብሰላችሁን ካጣራችሁ በኋላ ነው የጋብቻ ህይወት መጀመር ያለበት። መብሰል ካለብን ነገሮች መካከል አንደኛው አካላዊ ብስለት የምንለው ነው። ፊዚካል ማቹሪቲ የምንለው ሰው ለአቅመ አዳምና ለአቅመ ሔዋን መድረስ መቻል አለበት። እናንተን ሳያችሁ አብዛኞቻችሁ ለአቅመ ሔዋንና ለአቅመ አዳም የደረሳችሁ ናችሁ። ግን አሁን በጣም እያስቸገረን ያለው እኛ ቤተክርስቲያንም በጣም ይሄንን ስልጠና እንሰጣለን። በጣም ገና እድሜያቸው ገና 10ዎች ውስጥ ሆኖ ወይንም ደግሞ 11 12 13 14 ሆኖ ይሄንን ሪሌሽንሺፕ ወይም ደግሞ ይሄንን እጮኝነት የሚጀምሩ በጣም ብዙ ወጣቶች አሉ። በመጽሐፍ ቅዱሳችን ስናነብ ወይም ደግሞ መጽሐፍ ቅዱሳችንን ስናጠና ለአቅመ ሔዋንና ለአቅመ አዳም ሳይደርሱ ይሄንን የጋብቻ ህይወት የጀመሩ ምንም አይነት ሰዎች የሉም። ሁሉም ለአቅመ ሔዋንና ለአቅመ አዳም ከደረሱ በኋላ ነው ይሄንን የትዳር ህይወት የጀመሩት። ስለዚህ ሰው በፊዚካሉ ወይም ደግሞ በአካሉ መብሰል መቻል አለበት። ያልበሰለ ሰው ይሄንን ግንኙነት ሊጀምር ወይም ደግሞ ሊያደርግ አይችልም። ለአቅመ አዳምና ለአቅመ ሔዋን ምን ያክል ነው እድሜያችን መሆን ያለበት ለምትሉ በኢትዮጵያ ህገ መንግስት መሰረት ሰው ሙሉ ሰው ነው ተብሎ የሚቆጠረው ስንት ዓመት ላይ ነው? 18 ዓመት ላይ ነው። ስለዚህ ሰው ይሄንን ሪሌሽንሺፕ መጀመር አለበት ብለን የምንመክረው ወይም ደግሞ እንደዚህ አይነት ግንኙነት መጀመር አለበት ብለን የምናስበው 18 ዓመት በላይ የሆኑ ወጣቶች ናቸው ይሄንን ግንኙነት መጀመር ያለባቸው። ከዛ በታች የሆነ ሰው ይሄንን ሪሌሽንሺፕ ከጀመረ ብስለት ስለሌለው በትክክል ማኔጅ ማድረግ አይችልም። ስለዚህ አንደኛው መብሰል ያለበት በፊዚካል ወይም ደግሞ በአካሉ ነው። ይሄ ማለት ደግሞ ከጋብቻ ጋር አብሮ የተገናኙ ወይም የተያያዙ አካል ክፍሎችም ጤንነት መታወቅና ጤንነት ደና መሆን መቻል አለባቸው። ሁለተኛው መንፈሳዊ ብስለት ነው ወይም መንፈሳዊ ብቃት spiritual maturity የምንለው የጋብቻ መዋቅርን ስርዓት በተገቢ መረዳት
ምንድነው እግዚአብሔር ስለ ጋብቻ የተናገረው? መጽሐፍ ቅዱሳዊ የሆነው እውነት መንፈሳዊ የሆነው እውነት ምንድነው? በተለይ ኤፌሶን ምዕራፍ 5 ከ21 ጀምሮ ስናጠና እስከ 33 ስለ ባልና ስለ ሚስት የተነገረ የእግዚአብሔር ቃል አለ። ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደደ ሚስቶቻችሁን ውደዱ። ሚስቶች ሆይ ቤተክርስቲያን ለክርስቶስ እንደምትገዛ ለባሎቻችሁ ተገዙ። የጋብቻ መዋቅር ይሄ እንደሆነ በደንብ ማወቅ አለበት። ሰው ስፒሪቹዋሊ ማቹርድ ሳይሆን ሪሌሽንሽፕን መጀመር የለበትም። መንፈሳዊ የሆነ ብስለት ምክንያቱም የሚያመጣው ሌላ ሰው ነው። የሚያመጣው ሌላ አመለካከት ያለው፣ ሌላ አስተዳደግ ያለው፣ ሌላ መንፈሳዊ ዕውቀት ያለው፣ ሌላ የተለየ አስተዳደግ ያለው፣ ሌላ ብሔር ያለው ሊሆን ይችላል። የተለያየ አመለካከት ያላችሁ ሰዎች በአንድ ቤት ውስጥ ልትገቡ ነው። ይሄንን የተለያየ አመለካከት ደግሞ በተለያየ አመለካከት እንዳትመሩ መንፈሳዊ የሆነ ብስለት ሊይዙ ይገባል እነዚህ ሰዎች። ስለዚህ መንፈሳዊ የሆነ ብስለት ሳይኖረን ልንገባ ወይም ልንጀምር አይገባም ማለት ነው። መጽሐፍ ቅዱሳችን ባል ሊሆን የሚገባው ብሎ ያለው ኢየሱስ ክርስቶስን ነው። ልንመስለው የሚገባው ባሎች ኢየሱስን ነው። ኢየሱስ ደግሞ የሆነው ክብሩን ትቶ ለሚስቱ ለቤተክርስቲያን ሲል፣ ለሙሽራው ለቤተክርስቲያን ሲል ክብሩን ትቶ ከሰማይ ሰማያት የመጣ አምላክ ነበረ። እሱ ማንነቱን እዛ ታላቅነቱን፣ ኃያልነቱን፣ ገናናነቱን በዙፋን የከበረ የነበረው አምላክ ሰው ሆኖ ገና ከሕፃንነት ገና ከጨቅላነት ማህፀን ውስጥ ገብቶ ልጅ ሆኖ ሊወለድ ራሱን ያዋረደላት ለቤተ ክርስቲያን ነው። ዛሬ እኮ በጣም ብዙ ባሎች ከተኙበት ሶፋ ተነስተው ከሚያዩበት ቴሌቪዥን ሪሞታቸውን ትተው ሚስቶቻቸውን ለመርዳት በጣም የከበዳቸው ዘመን አሁን ነው። በጣም ብዙ ሰዎች ራሳችን ተነካ፣ ክብራችን ተነካ ብለው ፍርድ ቤት የሚቆሙበት ዘመን መቼ ነው? አሁን ነው። ባሎች ክብሬን ነካች፣ አላከበረችኝም፣ በጣም እንደዚህ አደረገችኝ፣ እንደዚህ አዋረደችኝ ብለው በጣም ብዙ ክርስቲያን ሰዎች ባሎች በተለይ በዚህ ህይወት ያልፋሉ፣ በዲቮርስ ያልፋሉ፣ በፍቺ ያልፋሉ። ኢየሱስ ክርስቶስ ግን ያደረገውን ነገር በህይወት መማር መንፈሳዊ ብቃትና መንፈሳዊ ብስለት ይዘን ብንገባ ሚስቶቻችን ያደረጉብንን ነገር ምንም እንዳልሆነ እንድንቆጥረው ያደርገናል። ምክንያቱም ክርስቶስ ለቤተ ክርስቲያን ከሆነላት አንጻር ሲታይ ያ ነገር ምንም እንዳደለ እናስባለን። ስለዚህ መንፈሳዊ ብስለት የምንለው ለጋብቻ ትልቁ መሰረታዊ ነገር መብሰል ያለበት ሰው ከፊዚካል ብስለት ከአካላዊ ብስለት ቀጥሎ በመንፈሳዊ ብስለት መብሰል አለበት። መጽሐፍ ቅዱሳዊ የሆነ ዕውቀቱን መጽሐፍ ቅዱሳዊ የሆነ መረዳቱን ስለ ባልና ስለ ሚስት መጽሐፍ ቅዱስ ምን እንደሚያወራ ባል ምን ማድረግ እንዳለበት ሚስት ምን ማድረግ እንዳለባት የሚለውን ነገር በትክክል መረዳትና ማወቅ መቻል አለበት። ያ ካልሆነ ግን ትክክለኛ የሆነ ህይወት የሚመራ አይደለም። ይሄ ማለት መንፈሳዊ ብስለት ላይ ስናመጣ ሰው መጽሐፍ ቅዱሳችንን ዘፍጥረት 2:7 ስናነብ፣ ዘፍጥረት 2:24 እስከ 25 ስናነብ፣ ኤፌሶን 4:22 እስከ 24 ስናነብ ሰው የስጋ አንድነት አለው። በባልና በሚስት መካከል ያለ የስጋ አንድነት አለ። መጽሐፍ ቅዱሳችንን ስናነብ ዘፍጥረት ምዕራፍ 2 ቁጥር 18 ጀምሮ እስከ 25 ስናነብ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ይሄ መንፈሳዊ በእውነት መንፈሳዊ የሆነ እይታ የሚገልጥልን በመንፈሳዊ እይታ የምናየው ህይወት ነው። በአንድ ስጋነት ወይም ደግሞ በአንድ መንፈስነት አንድ ስጋ ነው፣ አንድ መንፈስ ነው፣ አንድ ደግሞ ነፍስ ነው። ስለዚህ የነፍስ አንድነት፣ የስጋ አንድነት፣ የመንፈስ አንድነት አለን ማለት ነው። ስለዚህ መንፈሳዊ የሆነ ብስለት ከሌለን ሪሌሽንሽፕን መጀመር ወይም ደግሞ የጋብቻ ህይወትን ለመጀመር ትክክል አይሆንም ማለት ነው። ሌላኛው የስሜት ብስለት ያስፈልገናል።
ኢሞሽናል ማቹሪቲ የምንለው የስሜት ብስለት ያስፈልገናል። በጣም ብዙዎቻችን ስንረገጥ የምናሳየው ስሜት አለ። እስካልተነካን ድረስ አይታወቅም ማንነታችን ወይም ደግሞ ስሜታችን። ግን ስንነካ ስንረገጥ ያለን ማንነት ነው ስሜታችን ማለት። እኔ ስረገጥ እንዴት ሪያክት አደርጋለሁ? እኔ ስነካ እንዴት ሪያክት አደርጋለሁ? ያንን የማደርገውን ሪያክሽን ብስለት ከሌለኝ በትክክል ህይወቴን በዛ ስሜቴን ብስል ካላደረኩት ለትዳር ወይም ደግሞ ለጋብቻ ከፍተኛ የሆነ ተግዳሮት እንዲገጥመኝ ያደርጋል። ስለዚህ ሰው በወጣትነቱ ከጋብቻ በፊት ማሰብ ያለበት ስሜቱ ላይ መስራት አለበት። ፈጥኖ የሚናደድ ሰው ማቆም መቻል አለበት። ፈጥኖ የሚያኮርፍ ሰው፣ ፈጥኖ ደስ የሚለው ሰው ማለት ለሁሉ ነገር የፈጠነ ለሁሉ ነገር ከአቅሙ በላይ የፈጠነ መሆን መቻል የለበትም። በተረጋጋ መንፈስ ገላትያ ምዕራፍ 5:22 ጀምሮ ያሉ የመንፈስ ፍሬዎች በእኛ ሊገለጡ ይገባል። እነ ትዕግስት፣ እነ ቸርነት፣ እነ በጎነት፣ ራስን መግዛት የሚባሉ ነገር። ምክንያቱም አሁን አብረሃት የምትኖራት ሴት ወይም አብረሽው የምትኖሪ ወንድ ትዕግስት ሊያሳጣ የሚችል ህይወት ሊኖረው ይችላል። ትዕግስትሽን ልትገልጪበት የምትችይው ህይወት ሊኖራችሁ ይችላል። ስለዚህ ትዕግስትን ካልተለማመድሽ፣ ትዕግስትን በህይወትሽ ኤክስፒሪየንስ ካላደረግሽ በትዳር ውስጥ በምትገቢበት ጊዜ በጣም ትልቅ ችግር ይፈጥራል። ፍቅርን መለማመድ መቻል አለባችሁ። ራስን መግዛት መለማመድ መቻል አለባችሁ። ይሄንን ህይወት የተለማመዱ ሰዎች ትዳራቸው በጣም የቀና ይሆናል። በህይወታቸው ለዚህ ራሳቸውን የሰጡ ለዚህ ራሳቸውን ያዘጋጁ ሰዎች በትክክል ህይወታቸው የቀና እንዲሆን ያደርጋል። ሌላኛው ብስለት ወይም ደግሞ ሌላኛው ማቹሪቲ የአእምሮ ብስለት ነው። አእምሮ ብስለት ነው። በትምህርት አእምሮን ማብሰል፣ በሁለንተናዊ ዕውቀት አእምሮን ማብሰል ያስፈልጋል። ትምህርታዊ የሆኑ ዕውቀቶችን ማወቅ፣ ትምህርታዊ የሆኑ ዕውቀቶችን መረዳት በጣም ያስፈልጋል በህይወታችሁ። ለትዳር ስትዘጋጁ ህይወታችሁን በአእምሯችሁ ወይም በዕውቀታችሁ ካላሳደጋችሁ ያን የምትኖሩትን ህይወት ማንም አይኖርላችሁ። ስለ ትዳር ምን አይነት ዕውቀት አለኝ? በጣም ብዙ መጽሐፎች ማንበብ አለባችሁ። ስለ ወንድ ምን አይነት ዕውቀት አለሽ? ስለ ሴት ምን አይነት ዕውቀት አለሽ? በጣም ብዙ ጋብቻዎች ወይም ደግሞ ትዳሮች የሚፈርሱበት ሌላው ምክንያት ሴት የወንድን ባህሪ አታውቅም። ስለዚህ የወንድን ባህሪ ካለማወቋ የተነሳ የሆነ ነገር ሲገጥማት በቃ እንደዚህ አድርጎኝ እንደዚህ ሆኖብኝ ብላ ምክንያት የምትሰጠው የወንድ ባህሪ ወንድ የተፈጠረበት ወይም ስብዕናው እንደዛ አይነት ማንነት ያለው ነው። ስለዚህ ዕውቀታችሁ ወይም ደግሞ አእምሯችሁ በጣም በዛ መዳበር መቻል አለበት። ስለ ሴት ማወቅ መቻል አለበት። ሴት ምን ስትሆን ያስከፋታል? ምን ስትሆን ደስ ትሰኛለች? ምን ስትሆን ደስ ይላታል? የሚለውን ነገር ኢሞሽኗ ምን አይነት ነው? የሴት ስነ አፈጣጠር ምንድን ነው የሚለውን ነገር በአእምሮ የበሰለ ልትሆን ይገባል። ካልሆነ ግን በጋብቻ ውስጥ የተለየ ችግር እንዲፈጠር ያደርጋል። የመጨረሻው በኢኮኖሚ አቅም ሊኖረን ይገባል፣ ወይም ደግሞ ፋይናንሻል ማቹሪቲ ሊኖረን ይገባል። ይሄ ሰዎች በጣም ብዙ ጊዜ ኢኮኖሚያቸው ምንም ማለት ኢኮኖሚ ሳይኖራቸው ፍቅርን ይጀምሩና የሚንቀሳቀሱበት መንቀሳቀሻ ከማጣታቸው የተነሳ ፍቅራቸው ዘለቄታ እንዳይኖረው ያደርጋል። ስለዚህ በተቻለ አቅም ራስን ለመቻል ወይም ደግሞ ራስን በኢኮኖሚ ለማዳበር በጣም መስራት መቻል አለብህ። አንተ ከማግባት በፊት ኢኮኖሚክ ላይ መስራት፣ ገንዘብህ ላይ መስራት፣ የምታገኘው ገቢ ላይ መስራት በጣም ያስፈልጋል። የምታገኘው ገቢ ላይ ሳትሰራ ወይም ደግሞ የምታገኘው ገንዘብ ላይ ሳትሰራ ሪሌሽንሽፕ መጀመር ወይም ደግሞ የፍቅርን ግንኙነት መጀመር በጣም ትልቅ ጉዳት ያመጣል። ኢንፋክት ሀብታም ሆነ ጀምር ማለት አይደለም፣ ወይም ደግሞ በጣም ብዙ ገንዘብ ኖሮ ጀምር ማለት አይደለም። ግን አትሊስት ራስህን የምታስተዳድርበት፣ ራስህን የምታስጠጋበት፣ ራስህን የምትችልበት የገንዘብ ማቹሪቲ ሊኖርህ ይገባል። እነዚህ ማቹሪቲ ሳይኖርህ ወይም ደግሞ እነዚህ ማቹሪቲ ሳይኖሯችሁ ሪሌሽንሽፕ መጀመር
ትክክል አይደለም። ስለዚህ መጀመሪያ ፊዚካል ማቹሪቲ ያልን፣ ስፒሪቹዋል ማቹሪቲ ያልን፣ አይምሮአዊ ማቹሪቲ ያልን፣ ስሜታዊ ማቹሪቲ ወይ ኢሞሽናል ማቹሪቲ ያልን፣ ከዛ ላይ የኢኮኖሚ ማቹሪቲ ሊኖረን ይገባል። እነዚህ ብስለቶች በህይወታችሁ ሊኖሩ ወይም ደግሞ በህይወታችሁ ሊኖሩ ወይም ሊገኙ ይገባል ማለት ነው። ሌላው የተቃራኒ የጾታ ሁለተኛው ርዕሴ የተቃራኒ ጾታ ፍቅር ዋና አይነቶች ወይም ደግሞ የፍቅር አይነቶች ብለን የምንላቸው እነዚህ ናቸው። የመጀመሪያው ኢሮስ የሚባለው ፍቅር ነው። ኢሮስ የሚባለው ፍቅር ነው። ኢሮስ ላቭ። ይህ የተቃራኒ የጾታ ፍቅር አይነት የራሱ የሆነ ዋና መገለጫና ምልክቶች ያሉት ሲሆኑ ከነዚህም በዋናነት የሚጠቀሱት አንደኛው በከፍተኛ የጾታዊ መፈላለግ ላይ ያተኮረ የፍቅር አይነት ነው። በጾታዊ ግንኙነት ላይ ያተኮረ ነው። ወንድ ሴትን የወደደበት መነሻ ጾታዋን ፈልጎ ነው። የወሲብ እንቅስቃሴ ፈልጎ ነው። ሴትም ወንድን የወደደችበት መነሻ ኢሮስ ፍቅር ያላቸው ሰዎች የተቃራኒ ጾታ ፍቅር ግንኙነት ላይ ትኩረት ያደረገ ነው። ስለዚህ ስታዩዋቸው እነዚህ ሰዎች ሁል ጊዜ ፍቅራቸው ሲጀምር አብረን እንተኛ፣ አብረን እንሁን፣ አብረን የሆነ ነገር እናድርግ የሚል ነው እሳቢያቸው። አብሮ ከመተኛት ጋር የተያያዘ ነው ፍቅራቸው። ስለዚህ እንደዚህ አይነት ፍቅር ያላቸው ከዛ የማይዘል፣ ከዛ የማይወጣ፣ ከዛ የማያድግ ማንነት ያላቸው ናቸው። በላይ ውበት፣ ቁንጅና፣ በሰውነት ቅርጽ ብቻ ተስበው የሚጀምሩት መሆኑና አፍቃሪ በተፈቃሪ ላይ ያለው መስህብ ቢቀንስ ወይም ቢጠፋ ፍቅሩም የሚቀንስ ወይም የሚጠፋ አሳዛኝ አጋጣሚ ያለው ፍቅር መሆኑ የተለየ ያደርገዋል። ስበት ነው ወይም የላይት ፍቅር የላይ ውበት ላይ ያተኮረ ነው። በፀጉሯ ላይ ያተኮረ፣ በአይኗ ላይ ያተኮረ፣ በከንፈሯ ላይ ያተኮረ፣ በፀጉሩ ላይ ያተኮረ፣ በረዝመቱ ላይ ያተኮረ፣ በመልኩ ላይ ያተኮረ ፍቅር ነው ኢሮስ የሚባለው ፍቅር። ስለዚህ የትኛውን አይነት ፍቅር ነው አንተ ያለ? የትኛው አይነት ፍቅር ነው አንቺ ያለሽ? እዚህ ትኩረትሽ እዚህ ላይ የሆነ ወይም ትኩረትህ እዚህ ላይ የሆነ ከሆነ ያለ ፍቅር የኢሮስ የሚባለው የፍቅር አይነት ነው። ሁለተኛው የፍቅር አይነት ሉዱስ የሚባለው የፍቅር አይነት ነው። ይህ የተቃራኒ ጾታ የፍቅር አይነት በተለምዶ የውድድር ፍቅር ጌም ፕሌይንግ ላቭ ይሉታል ፈረንጆቹ በሚባል የሚጠራ የፍቅር አይነት ሲሆን ልዩ መገለጫው አፍቃሪ ከተፈቃሪ ማግኘት ለሚፈልገው አንድ ወይም ብዙ ጥቅሞች ተብሎ የሚጀመር ሆኖ በከፍተኛ ደረጃ የተቃራኒን መብት የማያከብርበት የሚረገጥበት የፍቅር አይነት ነው። ይህ የተቃራኒ የጾታ ፍቅር አይነት አፍቃሪ የጠበቀውን ባጣ ጊዜ ወይም ጥቅሙን በተቆረጠ ጊዜ ሊቆም የሚችል ሰፊ እድል እንዳለው ጥናቶች ይገልጣሉ። ይሄ ደግሞ በጥቅም ላይ የተመሰረተ ነው። ሲያበላ፣ ሲያጠጣ፣ ሲገዛ፣ ሲሰጥ፣ ስትሰጥ የሆነ ጥቅም ላይ ትኩረት ያደረገ የሚያገኘው ነገር ላይ ከሚቀበለው ነገር ጋር የተገናኘ ከሚያገኘው ጥቅም ጋር የተገናኘ ፍቅር ነው። ሲቀበል ብቻ ይወዳል። ሳይቀበል ሲቀር ግን ያንን ፍቅር አይሰጥም። ስትቀበል ትወዳለች። ሳትቀበል ስትቀር ግን ያን ፍቅር ይጠፋል ማለት ነው። ስለዚህ ጥቅሙ ላይ ያተኮረ ያ ጥቅም ከጎደለ ወይም ደግሞ ያ የሚሰጣት ነገር ወይም የሚሰጠው ነገር ሲጎድል ፍቅሩም አብሮ ይጠፋል። ይሄ አይነት ፍቅር ሌላኛው የፍቅር አይነት ነው። ሌላው ስትሮጌ የሚባል የፍቅር አይነት ነው። ይህ የተቃራኒ ጾታ የፍቅር አይነት ቀስ በቀስ እየጠነከረ የሚመጣ የረጅም ጊዜ ግንኙነት ውጤት የሆነ ፍቅር ሲሆን በዚህ ፍቅር የተጠመዱ ጥንዶች በጓደኝነት ተቀራርበው ብዙ ጊዜያቸውን በማሳለፋቸው ምክንያት የሚኖር መለማመድ
የሚመጣ በመለማመድ የሚመጣ የፍቅር አይነት ነው። ይሄ አብሮ በመዋል አብሮ በማጥናት አብሮ በመማር አብሮ ቤተክርስቲያን በመምጣት አብሮ ፌሎሺፕ በማድረግ በተለያየ አጋጣሚዎች አብሮነትን በማድረግ ወይም ደግሞ በአብሮነት የሚጀመር በጓደኝነት የሚጀመር ፍቅር ነው። ቀስ ቀስ እያለ እያደገ ቀስ እያለ ወደ የጾታዊ ግንኙነት ወይም ለጋብቻ የሚሆን ፍቅር ላይ የሚደርስ የፍቅር አይነት ነው። ይህ በመለማመድ የሚመጣ ፍቅር በአብዛኛው ከወንዶች ይልቅ ሴቶች ላይ ሊበረታ እንደሚችል ጥናቶች የሚገልጹ ሲሆን ጥንዶቹ ቀደም ሲል በነበራቸው ቅርርብ አንዳቸው ስለሌላው ሁለንተናዊ ነገር በአብዛኛውን የሚያውቁበት እድል ስለነበረ ከሌሎቹ ከላይ ካየናቸው የፍቅር አይነቶች በተለየ ግንኙነት በግልጽነት የታጀበ እንደሆነ ጥናቶች ያሳያሉ። ማለት አብሮ በመዋል አብሮ በመቆየት በግልጽነት የሷን ማንነት ወይም የሱን ማንነት የሱን ባህሪ የሷን ማንነት እያወቁ ሲመጡ ለተለየ ፍቅር ወይም ደግሞ ለጾታዊ ፍቅር የፍቅር ግንኙነት ህይወታቸው እየተከፈተ ይመጣል ማለት ነው። ይሄ የፍቅር አይነት እስትሮጌ የፍቅር አይነት ይባላል። ሌላኛው ፕራግማ ፍቅር ወይም ፕራግማ የሚባለው ፍቅር ይህ የፍቅር አይነት ከጾታዊ ፍቅርና ስሜት ይልቅ ጥንዶቹ በጋራ ቢሆኑ ለወደፊት ሊያገኙት የሚችሏቸው የጋራ ኢኮኖሚያዊና ማህበራዊ ጥቅሞች ታሳቢ በማድረግ የሚገቡበት የፍቅር አይነት ነው። ማለት ፍቅሩን ራሱ ሲጀምሩ እሱን ባገባ ሊጠቅመኝ ይችላል እንደዚህ ሳደርግ። ለምሳሌ ብዙ ጊዜ ፓይለቶችና ሆስተሶች፣ ነርሶችና ዶክተሮች ካለው ነባራዊ ሁኔታ ተነስተው እሷን ባገባ ነርስ ባገባ ምከፍተው ክሊኒክ ያዋጣኛል፣ ይሄንን እሱን ባገባ ቤታችን እንደዚህ ይሆናል። ያው መነሻ ሀሳባቸው ከሚያገኙት ጥቅም ከሚያገኙት የሆነ ነገር ተነስቶ ነው ፍቅሩን የሚጀምሩት። ስለዚህ ይሄ ፕራግማ የሚባለው ፍቅር ከጥቅም ተነስቶ ወይም ደግሞ ከሚያገኘው ነገር ተነስቶ የሚደረግ ፍቅር ነው። በዚህ የፍቅር አይነት አልፎ አልፎ ጥንዶች በአብሮነታቸው እንገናኛለን ብለው ታሳቢ ያደረጉ ኢኮኖሚያዊና ማህበራዊ ጥቅሞች ያሳካሉ። አጋጣሚ መኖር ባይሳካ ወይም ባይካድም ግን ደግሞ ጥንዶች ለጋራ ጥቅማቸው የጀመሩት ተግባቦት ወደ እውነተኛ ፍቅር ተለውጦ እናገኘዋለን ብለው ያሰቡትን ጥቅም ተሳካም አልተሳካም አብረው የሚዘልቁበት አጋጣሚ እንደሚኖር የመስኩ ጥናቶች ይናገራሉ፣ ይገልጻሉ። ምክንያቱም ማለት በጥቅሙ ላይ ተመስርቶ ይመሰረትና ያ ነገር ባይሳካም ክሊኒክም ባይከፍቱ ማለት ነው። ክሊኒክም ባይከፍቱ ፍቅራቸው አብሮ ቀጥሎ ወደ ትዳር ዓለም ወይም ደግሞ ትዳራቸው የተሳካ ሆኖ ሊቀጥልም ይችላል። ግን ዋናው መነሻቸው ከጥቅም ነው የሚጀምረው። ከጥቅም እሷ ትጠቅመኛለች ወይም እሱ ይጠቅመኛል በሚል እሳቤ ማለት ነው። ፕራግማ የፍቅር አይነት። ሌላኛው ማንያ ፍቅር። ይህ የፍቅር አይነት በከፍተኛ ስሜታዊነት የሚነዳ አንዱ የሌላውን ዝነኝነት፣ ታዋቂነት፣ ውበት፣ ሀብት እና የመሳሰሉትን መነሻ በማድረግና በተፈቃሪ ምክንያት የራስን ዝና ለማጉላት የሚጀመሩ የፍቅር አይነት ነው። ይሄም በከፍተኛ ስሜታዊ ማለት ዝነኛ ከሆነ ወንዱ በዛ የዝነኝነት ህይወት እሷም አብራ ዝነኛ ለመሆን ወይም እሷ ዝነኛ ከሆነች ወይም እሷ ታዋቂ ከሆነች ይሄም ደግሞ ውበት ላይ ያተኮረ የውጭ ውበት ላይ ያተኮረ ውብ ከሆነች ያንን ውበት ተንተርሶ የሚጀመር የፍቅር አይነት ነው። ይህ በአብዛኛው በግልብ ስሜት የሚነዳ ፍቅር ወይም ኢሞሽናል ላቭ፣ አፍቃሪ ነኝ ባይ ተፈቃሪ የራሴ ካልሆንኩ ሞቼ ይገኛለሁ የሚል ፍቅር ወይም ኦብሰሲቭ ፖሰሲቭ ላቭ ሲሆን
በዚህ አይነት ፍቅር የተያዙ ሰዎች የወደዱትን ሰው ካላገኙ ወይም የራሳቸውን ካላደረጉ እስከ ከፍተኛ የአእምሮ መቃወስ አልፎም እስከ ሞት ዋጋ የሚከፍሉበት ሁኔታ የሚያጋጥምበት የፍቅር አይነት ነው። ይሄ የፍቅር ማኒያ የሚባለው የፍቅር አይነት ፖሰሲቭ በጣም ልጅቷን ከመውደዱ የተነሳ ወይም ልጁን ከመውደዷ የተነሳ እሱን ካላገኘው ወይም ደግሞ እሷን ካላገኘው እስከ ሞት ድረስ ወይም ደግሞ የአእምሮ ችግር እስኪገጥማቸው ድረስ ይሆናሉ። አንዳንዶቹ ምግብ እስከማይበሉ እስከማይጠጡ ከዛ የተነሳ ከያዛቸው ፍቅር የተነሳ ምግብ ማይበሉ ማይጠጡ ሰዎች አሉ። ይሄ ማኒያ የሚባለው የፍቅር አይነት ነው። እነዚህ አይነት የፍቅር አይነቶች እንግዲህ በህይወታችሁ የሚያመጡትን ወይም ደግሞ የሚያስከትሉትን ከፍተኛ የሆነ ተጽዕኖ ነው እያወራው ያለሁት። የትኛው ላይ ነኝ ያለሁት እኔ? የትኛው ፍቅር ነው እኔ ጋር ያለው? እንደዚህ አይነቱ ፍቅር ላይ ነኝ ያለሁት ወይስ አይደለም የሚለውን ነገር አብረን እያየን መሄድ አለብን። ሌላኛው ፕላውቲያ የሚል የፍቅር አይነት ነው። ይህ የፍቅር አይነት በተለምዶ ራስ ተኮር ወይም ደግሞ ሰልፍ ሴንተርድ ላቭ የሚባል ሲሆን በዚህ የፍቅር አይነት የተያዘ ሰው የራሱን ኢኮኖሚ፣ ማህበራዊ፣ ስሜታዊ ጥቅም ለማስጠበቅ ተፈቃሪን እስከ መጉዳት የሚደርስ በነውር ድርጊቶች ሳይቀር የታጀበ የፍቅር አይነት ወይም ሼምለስ ላቭ ነው። በዚህ ፍቅር የተያዘ ሰው ከተፈቃሪ የግል ጥቅም ለማግኘት መንፈሳዊ፣ ማህበራዊ፣ ህጋዊ ስርዓት እስከ መጣስ የሚደርስ ሁኔታ የሚያጋጥም ሲሆን ይህ የፍቅር አይነት ከሌሎቹ የፍቅር አይነት ሁሉ በሐዘን፣ በእንባ፣ በልብ ስብራት የሚጠናቀቅ የፍቅር አይነት እንደሆነ ጥናቶች ይገልጻሉ። ይሄ የራሱን ስሜት ወይም ደግሞ የራሱን ደስታ የራሱን ፍላጎት ላይ ተኮር ያደረገ ነው። እሱ የሚመቸውን ወይም እሷ የሚመቻትን እሱ የሚፈልገውን ወይም እሷ የምትፈልገውን ነገር እስካላገኘች ድረስ የፍቅር ህይወታቸው በሰላም ማያልቅ ማለት ነው፣ ወይም በሰላም የማይጠናቀቅ። ብዙ ጊዜ ራሳቸውን ከመውደዳቸው የተነሳ የሚፈልጉትን ነገር ካላደረገቻላቸው በምት የሚገልጹ ወይም ደግሞ በተለያየ ድብደባ በተለያየ ስድብ ራሳቸው ተፈቃሪያቸውን የሚጎዱ ወይም ደግሞ የሚመቱ ሰዎች አሉ ማለት ነው። ይሄ አይነት ፍቅር ያላቸው ሰልፊሽ ላቭ ወይም ደግሞ ራስ ተኮር ወይም ደግሞ ራስ ወዳድነት ያለበት የፍቅር አይነት ነው። የመጨረሻው እና እኛ ሊኖረን የሚገባው የፍቅር አይነት አጋፔ ላቭ የሚባለው ነው። ይህ የፍቅር አይነት በሌሎቹ የፍቅር አይነቶች ውስጥ የነበሩ አሉታዊ ጎኖች የሉበትም። ብዙ የሚወዱት አንደኛውን ወገን ተጎጂ የማያደርግ በእውነተኝነት ላይ የተመሰረተ ሁለቱንም ጥንዶች ተጠቃሚ የሚያደርግ የፍቅር አይነት ነው። የአጋፔ ፍቅር የምንለው ሰው የአጋፔ ፍቅር ካለው ትኩረቱን የሚያደርገው ራሱ ላይ ሳይሆን ትኩረቱን የሚያደርገው የወሲባዊ ግንኙነት ላይ ሳይሆን ትኩረቱን የሚያደርገው የውበት ላይ ሳይሆን ትኩረቱን የሚያደርገው ዘር ላይ ሳይሆን ትኩረቱን የሚያደርገው እግዚአብሔር ላይ ነው። ይሄንን ማንነት ያላቸው ሰዎች የአጋፔ ፍቅር ኤክስፒሪየንስ ያላቸው ናቸው። ይሄንን አይነት ይህ ከራስ ወዳድነት ነፃ የሆነና ከባዶ ስሜት ይልቅ በእውነተኛ የፍቅር ተግባር የታጀበ ፍቅር፣ ጥንዶች ከራስ የግል ጥቅም ይልቅ አንዳቸው ሌላውን ለመጥቀም ቅድሚያ የሚሰጡበት ወርቃማ የፍቅር ግንኙነት ነው። ይህ የፍቅር አይነት የእውነተኛ ፍቅር ዋና ባህሪ የሚታዩበትና ሙሉ የፍቅር ነጸብራቅ ፉል ላቭ ፓኬጅ የተሟላበት የፍቅር አይነት ነው። እግዚአብሔር በዚህ ፍቅር ይባርካችሁ። በእውነት ይሄ ፍቅር ከራስ ማንነት የወጣ ከውበት የወጣ ከደስታ የወጣ ከራሱ ደስታ የወጣ ከራሱ ፍላጎት የወጣ ከራሱ ደስታ የወጣ ከራሱ ማግኘት ጋር ያልተያያዘ ነገር ግን በተቃራኒው በወደደው ሰው ጥቅም ላይ በወደደው ሰው ደስታ ላይ በወደደው ሰው ምቾት ላይ በወደደው ሰው እርካታ ላይ የተመሰረተ ነው። ይሄንን ሲሆን ፍቅር ማለት ትዳር በጣም የሰመረ ይሆናል። ይሄ ሲሆን ትዳር በጣም የቀና ይሆናል። ካልሆነ ግን በህይወታችን በጣም ሚዝረብል የሆነ
በጣም ከባድ የሆነ እግዚአብሔርን ማይከብርበት እኛም የማንደሰትበት የትዳር ህይወት እንዲኖረን ያደርጋል። የአጋፔ ፍቅር ዋና ዋና መገለጫዎችን ልበልና ከዛ ለኪያ ሰጥቼ ጨርሳለሁኝ። ዋና ዋና መገለጫዎች አሉ። ይሄ ፍቅር የያዛቸው ሰዎች ወይም ደግሞ ይሄ ፍቅር ያለን ሰዎች በዚህ ራሳችንን ማየት እንችላለን። የመጀመሪያ ከግብዝነት ነፃ ነው። ግብዝ አይደለም። ያልሆነውን ሆንኩ አይልም። በጣም ብዙ የፍቅር ሪሌሽንሺፖች ያልሆነውትን ሆኛለሁ ብሎ የሚናገሩ ጓደኝነት ውስጥ በተለይ ጓደኝነት ውስጥ ስንገባ ወይም ደግሞ ሪሌሽንሺፕ ውስጥ ስንገባ ያልሆኑትን ነኝ የሚሉ በጣም ብዙ ሰዎች አሉ። ያሌላቸውን አለኝ የሚሉ በጣም ብዙ ሰዎች አሉ። ይሄ ግን ፍቅር የአጋፔ ፍቅር ግን ካለው ሰው ግብዝነት የለውም። ያሌለውን አለኝ ብሎ አይናገርም። የሌለውን ደግሞ አለኝ አይልም። ያለውን ደግሞ የለኝም አይልም። ያለውን አለኝ ይላል፣ የሌለውን የለኝም ይላል። ስለዚህ ከግብዝነት ነፃ የሆነ ፍቅር ነው። እነዚህን ጥቅሶች ምናልባት ገብታችሁ ለማየት ሮሜ ምዕራፍ 12:9 ላይ፣ አንደኛ ጴጥሮስ ምዕራፍ 1:22 ላይ ከግብዝነት የነፃ ከክፉ ስሜት የነፃ የፍቅር ህይወት እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ ከግብዝነት ነፃ የሆነ የፍቅር አይነት ነው የአጋፔ ፍቅር። ሁለተኛው ተፈቃሪን ለማገልገል ቅድሚያ ይሰጣል። ቅድም እንዳልኳችሁ ነው በኤፌሶን ምዕራፍ 5 ላይ እንደተጠቀሰው የባሎች ካራክተር ክርስቶስ በወደደበት መውደድ ቤተክርስቲያንን ለመውደድ የባሎች ህይወት የሚዘረጋው ሚስቶቻቸውን ለማገልገል እንጂ ራሳቸውን ለማገልገል አይደለም። ራሳቸውን ከማገልገል ይልቅ የራሳቸውን ደስታ ከመሆንና የራሳቸውን ስሜት ከማርካት ይልቅ የሚስቶቻቸውን ወይም ደግሞ የተቃራኒ ጾታ ጓደኛቸውን ጥቅም ላይ ያተኮረ ነው እና ለዛ ለተገልጋይ ቅድሚያ ይሰጣል ወይም ተፈቃሪን ለማገልገል ቅድሚያ ይሰጣል። ሰርቫንት የሆነ ፍቅር ነው። ሰርቫንት ላቨር የሚሉት ማለት ነው። ሶስተኛው ተፈቃሪን ያከብራል። ምንም አይነት የተለያየ የትምህርት ደረጃ ይኑራቸው፣ ምንም አይነት የተለያየ የዘር ሁኔታ ይኑራቸው፣ ምንም አይነት የተለያየ የመልክ ህይወት መገለጫ ይኑራቸው፣ ምንም አይነት የቤተሰብ ስታተስ የሀብት ስታተስ ይኑራቸው፣ ተፈቃሪን ያከብራል። አጋፔ የሆነ ፍቅር ካለን ወይም ደግሞ የአጋፔ ፍቅር ካለን ተፈቃሪውን የሚያከብር ወይም ደግሞ ተፈቃሪውን በማክበር የሚኖር ማንነት አለው። ስለ ዘሩ አይደለም የሚያከብራት ወይም ደግሞ ስለ ዘሩ አይደለም የምታከብረው፣ ስለ ትምህርቱ አይደለም የምታከብረው ወይም ስለ ትምህርቱ አይደለም የሚያከብራት። አጋፔ የሆነ ፍቅር ምንም ባይኖራትም ምንም ባይኖረውም የሚያከብር ፍቅር ያለው ነው። ይሄ ሌላኛው መገለጫው ነው። ሌላኛው አራተኛው መገለጫ የአጋፔ ፍቅር ቸርና ሩሩ የሆነ ፍቅር ነው። ቸርና ሩሩ ቸርነትን ያደርጋል፣ ምህረትን ያደርጋል። በበደል ልትበድለው ትችላለች ወይ ሊበድላት ይችላል። ያንን በደል አልፎ ቸርነት የሚያደርግ ያንን በደል አልፋ ቸርነት የምታረግ ፍቅርን የምታሳይ ርህራሄን የምታሳይ ርህራሄን የሚያሳይ ማንነት ያለው ነው የአጋፔ ፍቅር ያለው ሰው። መጽሐፍ ቅዱሳችን ኤፌሶን ምዕራፍ 4:32 እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ቸሮችና ሩህሩሆች እንድንሆን እና ደግሞ ይቅር እንድንባባል። ዛሬ ይቅር መባባል ስለሌለ ነው በጣም ብዙ ጋብቻዎች ፍቺ የበዛባቸው። ይቅር አለማለት፣ ወንዱም ይቅር አይልም፣ ሴቷም ይቅር አትልም። ይሄንን ባህሪ ወይም ደግሞ ይሄንን ማንነት ሳይላበሱ ይገቡና በጋብቻ ውስጥ የተፈጠረ ችግር ለፍቺ እንዲገባ ወይም ደግሞ ለፍቺ እንዲደርስ ያደርጉታል። ይሄ ሌላኛው መገለጫ ነው የአጋፔ ፍቅር። አምስተኛው ታጋሽ ነው። በጣም ትዕግስተኛ ነው። ምንም አይነት የህይወት ውጣ ውረድ ቢኖርም በሸለቆም ቢያልፉ
በተራራም ቢያልፉ በማጣት ውስጥ ቢያልፉ በማግኘት ውስጥ ቢያልፉ በጣም የታገሰ በህመም ውስጥ ቢያልፉ በማጣት ውስጥ ልጅ ባለመውለድ ውስጥ ቢያልፉ በጣም ብዙ ትዳሮች ዛሬ የሚፈተኑበት ማጣት የሚፈተኑበት በጣም ብዙ ችግሮች አሉ። እንዳይቀጥል ጋብቻው እንዳይቀጥል የሚያደርግ ጋብቻው እንዳይሄድ የሚያደርግ በጣም ብዙ ጉድለቶች አሉ ወይም ደግሞ ድካሞች አሉ። እነዛን ድካሞችና እነዛን ጉድለቶች ታክሶ የሚያልፍ ፍቅር ነው የአጋፔ ፍቅር። ልጅ ባይኖርም አንቺን ያገባሁት ልጅ በማጣትም ውስጥ በማግኘትም ውስጥ ኪዳን ገብቻለሁ ብሎ የሚቀጥል ፍቅር ነው የአጋፔ ፍቅር። ይሄንን አይነት ፍቅር ሊኖረን ይገባል። ይሄንን አይነት ፍቅር ልንይዝ ይገባል። ይሄ አይነት ፍቅር ከሌለን ህይወታችን ትክክለኛ ትራክ ላይ አይደለም፣ ትክክለኛ አቅጣጫ ላይ አይደለም። ሌላው ስድስተኛው መነሻው የላይ ውበት ላይ አይደለም። ቅድም እንደተባለው 8 ቁጥር ናት ብሎ አይጀምርም። ምክንያቱም ሲጨርስ 10 ቁጥር ስለምትወልድ አንድ ስትወልድ 10 ቁጥር ትሆናለች ማለት ነው። 8 ቁጥር የሆነችው ከሆነ አንድ ከወለደች በኋላ እንደኔ 10 ቁጥር ትሆንበታለች ማለት በላይ ውበት ላይ ያተኮረ ፍቅር እላይ ውበት ላይ ያተኮረ ፍቅር ያ እላይ ውበት ሲጠፋ ያ እላይ ውበት ሲቀር አብሮ የሚጠፋ ነው የሚሆነው። ስለዚህ የአጋፔ ፍቅር የላይ ውበት ላይ ያተኮረ አይደለም። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 4 ድረስ ያለው ውበታችሁ በውጫዊ ነገሮች በመሽሞንሞን ይኸውም ሹሩባ በመሰራት በወርቅና በማጌጥ እና በልብስ አይሁን፣ ነገር ግን ውበታችሁ በእግዚአብሔር ፊት ዋጋ እጅግ የከበረ ነገርና ጭምት መንፈስ ያለበት ምንጊዜም የማይጠፋ የውስጥ ሰውነት ውበት ይሁን። የውስጥ ሰውነት ውበት ላይ ያተኮረ እንጂ የውጭ ሰውነት ውበት ላይ ያተኮረ አይደለም የአጋፔ ውበት ወይም ፍቅር። ሰባተኛና የመጨረሻው ግቡ ጊዜያዊ ደስታ አይደለም። ግቡ ጊዜያዊ ደስታ አይደለም። የወደደበት መነሻ ወይም ደግሞ የወደደበት መሰረቱ ጊዜያዊ ደስታ ላይ አይደለም። ጊዜያዊ ደስታ ለማግኘት ጊዜያዊ እርካታ ለማግኘት አሁን አድርጎ ወይም ደግሞ አሁን ሆኖ ያንን ደስታ ያንን ያገኘውን ደስታ ወስዶ የሚጠፋ አይደለም። ጊዜያዊ ፍቅር ላይ ወይም ደግሞ ጊዜያዊ ስሜት ላይ የተመሰረተ አይደለም። ግቡ ዘለቄታዊ ነው። ግቡ እስከ መጨረሻው እስከ ሞት ድረስ ስለ ጋብቻ ሲያስብ ወይም ደግሞ ስለ ትዳር ሲያስብ እስከ መጨረሻ የተዘረጋ ወይም ደግሞ እስከ መጨረሻ የሄደ ግብ ነው ያለው። ጥቅሞች አሉት። እነሱን ልበልና ልጨርስ። እነዚህ የተወሰኑ ጥቅሞች ናቸው። ለተስተካከለ መንፈሳዊ ህይወት ጠቃሚ ነው የአጋፔ ፍቅር። ለሁለንተናዊ ጤንነት ጠቃሚ ነው የአጋፔ ፍቅር። ደስተኛ ያደርጋል ወይም ደግሞ ደስተኛ ማድረጉ። ሌላው በሽታን የመከላከል አቅም ያጎለብታል። ባይዘዌ በጣም ብዙ ጥናቶች እንደሚያሳዩት በትዳራቸው በፍቅር ህይወታቸው በጣም ረክተው የሚኖሩ ሰዎች በሽታ ብዙ አያገኛቸውም ይላሉ። በሽታ ከልካይ ነው ማለት ነው ፍቅሩ ማለት ነው። ያላቸው ፍቅር ያላቸው እርስ በርስ ያላቸው ግንኙነት ከበሽታ ውጪ እንዲሆኑ ያደርጋል። ምክንያቱም በጣም በብዙ ደስታና በብዙ ሐሴት እየኖሩ ስለሆነ ማለት ነው። ስለዚህ ይሄ ጥናቶች የሚያሳዩት ነው። በሽታ የሚከላከል አቅም ያጎለብታሉ። ሌላው የስራ ብቃትን ያሻሽላል። በጣም በስራቸው በሚያደርጉት ቢዝነስ ቢሆን በአገልግሎት ቢሆን በጣም የተሳካላቸው ናቸው። ሰክሰስፉል ናቸው። ጥሩ የፍቅር ግንኙነት ያላቸው ሰዎች ከሌሎች ሰዎች ጋር በሰላም የመኖር ልምዳቸው በጣም የተሻሻለ ነው ወይም ደግሞ በጣም መልካም ነው። በተለይ በጋብቻ አብሮነት የህይወት ዘመን በደስታና በስኬት ለመኖር ማስቻሉ ረጅም ዕድሜ ማጎናጸፉና የመሳሰሉት ዋናዎቹ ናቸው። እግዚአብሔር በዚህ ፍቅር ይባርከን።